እነሱ ጦንቃ ቤት ሄዶ ሲያስጠነቅሉ እነሱ ጨካኞች ናቸው ያልተባሉ ስሜን አጠለሹት። ዝም በይ በእናትሽ አንቺ ጦንቃ ቤት ሄጃለሁ ያልሽው እኮ ራስሽ ነሽ። ለምን ሄድሽ? ለምን ትልቅ ሴት ነሽ አይደል? ታመዛዝኛለሽ። ጠንቋይ ቤት ሄጃለሁ ያልሽው እኮ አንቺ ራስሽ ነሽ። ለምን እነሱ ናቸው ወሰዱኝ? ማን ወሰደ? ለምን ሄደች? እነሱ ለምን ሄደች? ተካሰሱ ደግሞ ግን የዚህ ያህል ጥግ የደረሰ ታውቃላችሁ። ሰው ስንት መከራ እየበላ ቤተሰቦቻቸው መሬት ሸጠው ወርቃቸውን ሸጠው ምን ብለው እየላኮቸው ልጆቹ ደግሞ ሴቶቹ እየሰሩ ዋላ ሸርምጦም ይሁን ዋላ ምንም አድርገው ይሁን ያድርጉ ምንም ነገር እስኪ ራሳቸውን ለመቀየር ያድርጉ አይደለ? ግን ሁላችንም ስደት ዓለም ላይ ሁላችንም መከራ እያደረግን ነው አይደለም? እየሰራን ነው አይደለም? ግን የሚያሳፍረው ግን እንዴት ትጨካከናላችሁ? ማሳሰርና ዲፖርት ማስደረግ ይሄ በጣም ጥግ የደረሰ ክፋትና ጭካኔ ነው። ኧረ እባክሽ ልክ ነው። ሁሉም ነው ያሉሽ የዛን ጊዜ ታለን ገነት ታሳስረናለች ይሉሽ ነበረ። ልክ ነው። ደግሞ የሳፍራሽ እንደማመተሽዋል እንኳን አሉ በቃ ስራሽ የኛንና የኛን እንትን ደም ደግሞ የሚያሳፍረው ደግሞ አንቺ እኮ አይደለሽም እኮ አንቺ እኮ አይደለሽም። አረቦቹ ናቸው የሚያሳስሯቸው። የሚያሳፍረው ደግሞ አንቺ ደግሞ ሂጂና ብታሳስሪያት እኮ ቆንጆ ነው። ለአረብ አሳልፈሽ ሰጠሽ፣ እነሱ ናቸው ዲፖርት የሚያስደርጓቸው የሚያሳስሯቸው። ይሄ ደግሞ የባሰ ያማል። አረብ ሀገር ውስጥ አበሻ ነው ታዲያ እግ ያለው ሌላ እንደው ከሆነማ አውሮፓና አሜሪካን ሀገር የለም። አንቺ የሆነ ሰው ካረገች ትከሻለሽ፣ በህግ ታሸንፊያለሽ፣ ትሸነፊያለሽ። እናንተ ግን ገንዘብ እየሰጣችሁ ሴቱን ወንዱን ምኑ ዲፖርት ታደርጋላችሁ፣ ታሳስራላችሁ። በጣም አይተሻል፣ ታሳፍራላችሁ ብለሻል። ራስሽ ብለሻል። አይተሻል። ማስረጃ አምጪ አሉሽ። ማስረጃ አምጪ ሲሉሽ ነበረ እንዴ? እንኳን አሉ ተቆራን ነገር ልጠይቅሽ። ጦንቋይ ቤት ሳትሄድ ጦንቋይ የሚለውን ስም እሷ ላይ ብቻ ደፍድፈው እንደገና ደግሞ ሰው ገዳይ ነች እያሉ ሁማን ፀጉር ቤቷ እንዳይሸጥ እንደገና ደግሞ እንሰባብራለን ብለው ሁላ ሰበርባሪ ሁላ ልከው እሷ ላይ ሲሆነው እንደ አንድ ነፍስ ወከፍ ከዙን ይዘው የመጡት 4 ነው። አንዷን ሰው ለብቻ ማግለል ዩ ቲንክ ዚስ ኢዝ ፌር? እቺ ልጅ ራሷን መከላከል የለባትም? ሄሎ በኋላ እኮ ታረቁ እኮ እርስ በርሳቸው ተጣሉና መጨረሻ ላይ ሁላችንም ወሬውን ካጦዝ ነው በኋላ ምን አሉ? ታረቅን አሉ ማለት ነው። የታረቁት ከራሄል ጋር ነው። ሱሱ ስሜ ሀቢባ ምን አለቻት? እዛ ቴጂና እኔና አንቺ ነን አለቻት። ገብቶሻል? ስላለቻት እኔና አንቺ ነን አለቻት። እስቲ ሀቢባ ታድናት እንዳትተያት ነው ያልኳት። እኔ ነኝ ያልኳት። ሄሉ አንዴ እንትን ልበልሽ አንዴ። ምክንያቱም ሄሉ እንትና ዜድ የመጣችው መጀመሪያ ገኒን እዚህ ቤት ላይ ገኒ የመጣችው ስለ ጆከር ልታወራ ነው አይደለ? ስለ ሱሱ ልታወሩ አልነበረም። ከዛ እነሱ ተዘጋጅተውበት ስለነበረ የገንዘብ ስብሰባ ስለነበረ እና ሀቢባ ዜድ ተልካ ስለነበር ዜድ መታ ገኒን ስታይ ጦርነት አስነሳች። ከዛ ምን ተባለ? አሁን ሀቢባ ቤት ይሄ ደማቸው ፈላ። ገንዘብ ሲወጣ ሄለን አንቺንም እየረገጠችሽ ነበር፣ ደማ ፈላ ምናምን እያሉ ማለት ነው። ይሄ አይደለም ለሱሱ ገንዘብ ተዋጣ አልተዋጣ ማንም ምንም አያገባውም። የፈለገ ይሰጣል አይደል እንዴ? ስለዚህ አንቺም አጀንዳ ልታረጊያት አልነበረም? ዜድ ነች ገብታ ገኒን ስታያት ማውራት ትፈልጋለሁ ብላ ያለችው እና ይሄ ፌር አይደለም። እዚህ ጋር የምታዳምጡ ሰዎች መጀመሪያ ሀቢባ ቤት ሄዳችሁ ሄለን እንደዚህ ያለችሽ፣ ሄለን ጋር እየመጣችሁ ደግሞ ሀቢባ እንደዚህ ያለች፣ ሁላችሁ እነሱን አታነካኳቸው። ቢያንስ ሀቢባም ተናዳ እንሰማለን። ሀቢብ ተዋቸው የሚሆነው ነገር ከጅምሩ ጀምሮ ከዙ እሷ ላይ ብቻ ሁሉ ነገር መዘፍዘፉ ከዚህ በኋላ ስለ ጉዳዩማ አውሩ። ትክክል ናቸው። እኔ ነገሩን ማለት እናንተ ፕሮግራሙ የገንዘብ ስብሰባው እንዳይካሄድ ተብሎ እንደ አጀንዳ ያዘጋጃችሁት መስሎ ብዙ ሰዎች እንደ ምቀኝነት ያያችሁ መስሏቸው እንረዳለን እንዲናላለን እንዳይረዱ እየተደረገ እንዳይመስል ዜድ ናት መታ ተሰበሰበላት ተሰብስቦላት ወደ እርግማንም ገብተዋል። አጀንዳ ይማልለም ወላ አላውቃቸው እኮ አይደለማ። ሌሎቹ ገባሽ የሚያዳምጡ ሰዎች አንዳንድ ጊዜ ስለገባሽ እኮ ነው። አሁን ስለ ስብሰባው ምናምን ሳይሆን ይሰብሰብላችሁ። ጀምሮ ገነት ላይ የሆነ ነገር ፌር ነው። በዚህ ላይ እናውራ እኮ ራሷን መከላከል አልነበረባትም። ጥቁር ሰው የተናገረ እነሱ እንደዚህ ይመስላችኋል የሚለው ለምን አጀንዳችን ይሆናል? ለምን አይበዳዱን ከፈለጉ? መጀመሪያ የተጣሉት ራሄልና ሱሱ ናቸው።
ሀቢባ ቤት ነይና መስክሪልኝ ብላት ነው ሱሱ የጠራቻት ገነትን። ከዛ በኋላ ነገሩን ተጠምዝዞ በሙሉ ጠንቋይ ምናምን የተባለውን ሀቢባ ቤቷን ከመጀመሪያ ሱሱ ነበረች። ሱሱና ሪቻ ነው የሚባሉት እየተረጋገጡ ቤታቸውን ከፍተው ሱሱ ቤት ገብታ ሀቢባ እንደማመጥ ይቅርታ ትያትና እኔና አንቺ ነን አለቻት። እንትና እንደውም ራሄልን እዛ ሄደሽ ይቅርታ የምትይው አብራችሁ የሰራችሁት ወንጀል ስላለ ነው ቤቴ እንዳመጪ አለቻት ራሄልን ሀቢባ ያኔ። ግን ገነት ሱሱ ከገነት ጋር ዝም ብሎ ሰላም ተቀምጦ ኖሮ እስር ቤትም ባልገባች ምንም ባልሆነች ነበረ። እስቲ ትሄጃለሽ አለቻት። ይኸው እስር ቤት አስገባታ የሷል። አንድ ነገር ልንገርሽ። ቆይ አንድ ጊዜ ብቻ እወጣለሁ። ተረጋጉ። ቆይ አንዴ ልጨርስ። ኦኬ። ከዛ በኋላ ገነት ነይ ሱሱ ደውላ በዋትስአፕ ነይ መስክሪልኝ ብላት ነው የጠራቻት። እሷን ከጠራቻት በኋላ ሪታንና ሱሱን እያጠጋጋች ማስማማት ፈለገችና ገነትን ለብቻ ጠንቋይ ቤት ወስዳቸዋለሁ ያለችው ሪታ፣ ሁሉንም ወስጃቸዋለሁ ብላ የተናገረችው ሪታ። ግን ፌመስ ሰው ስታዩና ውሸት ስለምትወዱ ሁሉን ነገር ገነት ላይ እንትን አላችሁ ማለት ነው። ይሄ ሁሉ ዘመቻ ብቻዋን ማለት ነው። ፌመስ ሰዎች ስለማታውቅ ብቻ ስድብ፣ ጠንቋይ ነሽ እያላችሁ ስራዋን እንዳሰራ በጣም ብዙ በሄዳችሁበት ልክ ከጎኗ እንደው ሰው ስላለ የራሷ የምትለው ባሏ ስላለ ነው እንጂ ገነት ብቻዋን ነበረች ማለት ነው። እኛ እንኳን ስንናገር ስንት ነገር ስትናገሩ ነበረ ማለት ነው። አሁንም ደግሞ ፈጣሪ ሰው ፊት አያውቁም ነው የሚባለው። ይሰብስቡላት፣ ተቸግራ ከሆነ ይሰብስቡላት። ገነት ምንም የሚመለከታት ነገር መሰብሰቡን ምናምን አላውቅም። ወይ አርኖት ሰቀጫም ጋይስ ዜድ ደግሞ በማያገባት ውስጥ አጉል የሆነ እንትን በጣም እንትን እያለች ነው ያለችው ማለት ነው። በማይመለከታት ነገር ውስጥ ማለት ነው። ጎበዝ ብቻ ስለምትባል ማለት ነው። ይሄ ነው ትክክለኛው ነገር። ታረቁ ያልሽው ደግሞ ከዛ በፊት ተጣልተው ነበረ። ሌላ ሰው ነው፣ ገነት አይደለችም። ገነት ሰብስባ አስታረቀቻቸው። ማን? ሱሱ፣ ሪታ ምናምን እኔ አይ ዶንት ኖ ብቻ ያንን ቪዲዮ ነው አይተሽ አንቺ ታርቀዋል የምትይው ማለት ነው። ጥቁር ሰው ለምን ያ ሁሉ ነገር ያላደረገችው ሰው ገለሻል እያሉ እሷ ናት ያስገደለችው እያሉ አይደል እንዴ? የዱሮ ንግግር፣ የሌላ ንግግር፣ የሞተ ሰው አንድ ላይ እንትን እያሉ እያገናኙ ስንት ነገር ሲፖስቱ ስንት ነገር ሲያደርጓ ነበረው አይደል እንዴ ልጅቷን ማን ታጉ ነገራችን ላይ በሰው ምክንያት ብሎክ የሆናችሁ ሰዎች መንግስት ቢቀየር ኢየሱስ ሲመጣ እንኳን አንብሎ ካላረጋል። እሺ ያ ሂዱ ቀጥል ነገር ልንገርሽ ሄሉን። ኦኬ ሲጀመር ማለት ነው እዚህ ሀገር ምን አለ መሰለሽ ዜድ በደም ስላላስረዳሽ ላስረዳሽ። ኦኬ ይቃማ ይዘሽ ማለት ነው ይቃማ ይዘሽ ጸጉር ቤትም ሆነ ምግብ ቤት ማንኛውንም ነገር መስራት አይቻልም። አንደኛ ነጥብ ያዥ እዚህ ጋር ኦኬ። ሁለተኛ ነገር ደግሞ የልብናን ሚስት እንኳን ሆነሽ ማለት ነው የልብናን ሚስት እንኳን ሆነሽ ሙጀመልም ተሰጥቶሽ መስራት አትችይም። ህጉ አይፈቅድም። ኦኬ እንደ ማንኛውም ማዳም ነው የምትቀመጪው። ለመስራት እንኳን በፈልጊ ልጆች ወልደሽ ሊያውምሽ አንድ ልጅ ወልደሽ የሚሰጥ ዜግነት፣ ሁለት ልጅ ወልደሽ ዜግነት ሰጥሻል። ይሄንን ትክክል ኦኬ። ሶስተኛ ነገር ደግሞ ሱሱ ማለት ነው የሱሱ የተያዘሽ ጊዜ እኔ ስለ ጥንቆላቸው አይመለከተኝም። እንደ ማንኛውም ሰው በቲክቶክ ነው ያየሁት። ኦኬ ግን እስር ቤት የገባች ጊዜ ከፊሏ ቢመጣ ትወጣለች ነበር። ኦኬ ምን 5 ዓመት አይፈረድባትም፣ ምንም አይፈረድባትም። ለምን መሰለሽ? ከፈለግሽ እኔ ማስረጃና መረጃ እመጣልሻለሁ በፈለግሹ። ለምን እንደሆነ ታውቂያለሽ? እናት በጫት ተይዘው ኦኬ ጫት እንግዲህ የትም ሀገር ዲፖርት ይደረጋል አይደል? ልብናን ላይ ግን እንደ ሀሺሽ ስለሚያዝ አይፈቀድም። ገብቶሻል? በጫት እንኳን ተይዘው ማለት ነው በብር ተቀይሮ እስራቸው በብር ተቀይሮ ወደ ሀገር የተሳፈሩ ልጆች አሉ። እስከ ምስክር ነው የምነግርሽ። ኦኬ ግን የሱሱ ከፊል ይኸውልሽ ገነት ልደበድብ ነው ምናምን ብዙ ነገር ስለተወራ ፈራ አልመጣም እንጂ እሱ ቢመጣ ፈርሞ የምትወጣው ነው። ምክንያቱም አንደኛ እሷ ኦኬ በዛ ሰዓት የተናገረችው ጸጉር ቤት አለኝ አለች። ኦኬ ግን ከፊሏን እሷ ቢናበቡ ኖሮ ስትያዥ ለምሳሌ ጸጉር ቤት እንደማሰሪ እኔ ጋር እንደምሰሪ ቢላት ኖሮ ችግር የለውም ነበር። ነበር እኮ ስሚያ ነበር ሆኖ መገኘት እንጂ ነበሩ እኮ በድሮ በር ያረፈው ነገርኩሽ። ከፊሏና እሷ አይን አልተናበቡም እንጂ ከፊሏና እሷ ቢናበቡ ኖሮ ምንም አያመጣባትም። ይሄን ነገር እኮ ማስረዳት የነበረበት እንትን ነው የጀዝባ ጥርቅም ነበር ማለት ነው። አብዛኛውን ኢትዮጵያ ልንገርሽ አብዛኛውን ኢትዮጵያን ውጭ ነው የሚሰራው።
ከኔም ጭምር ማለት ነው። ግን ከፊልሽ ጀግና ከሆነ ትወጫለሽ። ጀግና ከፊል ያስፈልጋል። ምሽ ዝም ብሎ እንደዚህ ከፊል አንዳንዶች ከፊሎች ይፈራሉ። አንዳንድ ደግሞ ከፊል ከመክተብ ያመጣሉ። እኔ አሁን ልብስ የሱሱ ባል ማለት ነው የገነት እግር ስር ሄዶ ከሚወደድ ማለት ነው። እዛ እያለ ለምን አልተናገረም? ይሄ አይ ሪታዬ እሷ ምንም ማድረግ አልቻለችም አይደል? ገነት እኔ አስጠረስኳት ምናምን ብላ ሻምፓኝ ስትበትን አላየናትም ስትጨፍር አይደል? እና ታዲያ ለምንድን ነው እሷ ምንም ማድረግ የማትችል ከሆነ ይሄን ያልምትከራከሩ ከሆነ ገነትን እሷ ነች እንደዚህ ያደረገቻት ብሎ ማሳደዱ ለምን ያስፈልጋል? እሷ ነች ይኸውልሽ፣ ለምን ታውቂያለሽ? ብር ከፍላለሽ እስር ቤት ገባሽ? አንደኛ ነገር ማለት በዛ ሰዓት ግን አልኩሽ እኮ ከፊሏ እናቴ አዳምጪ፣ ከፊሏ ጀግና ቢሆን ኖሮ እምልሽ ከፊሏ ጀግና ቢሆን ኖሮ መጥቶ ማለት ነው እቺ ልጅ እኔ እፈልጋታለሁ ካለ ለምን አሰድቡትም? ሰላማዊ ሰልፍ ለምን አትወጡ? ገነት እኔማ ባውቀውማ ጥሩ ነበረ። አላውቀውም እና እሱ ከፊሏ ላጠፋው እነሱ ላልተግባቡት ገነት ለምን መስዋዕት ትከፍላለች? አይ 5 ዓመት ይፈረድባት ነበር ነው ወረቀቱን ባሰነስተላት ምናምን ላለችው መልስ ልሰጥሽ ነው። እንኳን 5 ዓመት ማለት ነው። ከፊሏ ጀግና ቢሆን አልኩሽ 5 ቀን አትቆይም። የከፊሏ ችግር ነው። ስም በማጥፋት ግን እንትን ስትሉ አታፍሩም? ትንሽ ገንዘብ ሰታ ነው ምናምን እያላችሁ የምትኖሩበትን ሀገር ወይ የሰርታችሁ የምበሉበትን ሀገር ነገራችን ላይ ገንዘብ ለመስጠትም ለማን መስጠት እንዳለብን ማወቅ አለብን። ይኸውልሽ ልንገርሽ፣ ከዚህ በፊት ይኸውልሽ እማ ሄሉ አዳምጪ። ከዚህ በፊት ብዙ የአረብ ሚስት ሆነው ብዙ የአረብ ሚስቶች እየከፈሉ ምን ያደርጋሉ መሰለሽ? ያስያዙ ያሳፍራሉ። ኦኬ ብዙ የአረብ ሚስቶች ግን የት ሆነሽ ነው ሪታ? የት ሆነሽ ነው? የመጀመሪያ ሲቀጥል ደግሞ ማለት ነው ይሄን ነገር ማለት ነው አንቺ ከፊሏን የሱሱን ከፊል ባታቂ የሱሱ ባል የሱሱን ከፊል ያውቃል። የሱሱ ባል እህት ታውቀዋለች። እነሱ ሂደው የገነት እግር ስር ከሚወድቁ ያኔ ለምን ያንን አላደረጉም? ያ ማድረግ ለምን አቃታቸው? አያውቁም ነበር ወይስ ለምንድን ነው ያላደረጉት ያንን? እሱን እኔ አላውቅም። ለነሱ ጠይቅልኝ። ይሄ ነገር ማለት ነው ልጇንና ባሏን ሀገር ቤት ካስገባች በኋላ ይሄ ከሚደረግ እዛ ያለ ባሏ ሲጀመር እኔ የጮኩት ለአንድና አንድ ለልጇ ነው። ፊት ላይ ለምን አልተጋፈጠላትም? ኖ እኔ አንድና አንድ የጮኩት እኔ ስለ ባሏ አያገባኝም። ኦኬ ስለ ልጇ ነው። አቢባን አታውቋትም? እቺን ድንክ አታያትም? ስለ ልጇ ነው። ገብቶሻል? ለምን ታውቂያለሽ? በሰው አገር ላይ ያንጸባረቃችሁ ሰዓት ላይ አትክተቷል። ልጅቱን የራሳችሁን ሀሳብ ስጡ። ዜዶ እኮ ያለች እንደዚህ እያላችሁ ሰዓት ላይ አትጣሉ። ስለሱ ባላገባችሁ ዜዶ ካለች እያለች እያላችሁ ግን ሰዓት ላይ አትጣሉ። ዜዶን መለከው ዜዶ ትክክል የተናገረችው ዜዶ ትክክል የተናገረችው ምንም የዋሸት ነገር የሆነ ፉሽ አታድርጓት። ልጅቱን ምንም የምታውቀው ነገር የለም። ማንም ፑሽ አላረጋትም። ቤቲ አንድ ነገር ልጠቃችሁ። ለምንድን ነው ታዲያ የሱሱ እናት ለገነት ሜሴጅ እያለቀሱ እባክሽን ያሏት? ለምንድን ነው? ሌላ ሰው የለም ወይ? እቺ መልሱልኝ። ስላስያዘቻት ነው። እሷ ስላስያዘቻት አለቀ። ኢንፋክት ገባሽ? እሷ ስላሳዘቻት እናት ናት እኮ እንኳን መለመን ቀርቶ ማለት ነው ድንጋይን ተሸክማት ለመናልሽ እንኳን ቮይስ ልካ እንዴ እናት እኮ ናት። እናት ለልጇ ብዙ መስዋዕት ትከፍላለች። መለመናቸው ኃጢአት ነው አላልኩኝም። እናት ማለት ነው የሁሉም እናት ታዲያ ይሄ ምንም የሚያሳፍር ነገር አይደለም። የምታረገው ነገር ነው። ገብቶሻል አይደል? የሁሉም እናት የምታረግ እናት ስለሆነች ያንን ነገር አድርጋ ለልጇ ለምናት ማስላሰች ኃጢአት ነው። ምክንያቱም ኬዙ ስለማታውቅ ነው። ኬዙ በምን እንደተያዘ ስለማታውቅ አረብ ሀገር ለምን የሱሱ እናት ለምን ለገነት ተጠየቀች? ሌላ ሰው የለም ወይ ሊያስፈታ የሚችል? ለምን ገነት እሷ እጇ ስላለበት ልመልስልሽ። እኔ ከጠየቅሽ እጇ ረዥም ነው። እጇ ረዥም ስለሆነ ልመልስልሽ አንዴ ለምን ገነትን ለመነቻት ሌላ ሰው አልነበረም ወይ ምናምን ስትል ማለት ነው። የኔ እናት አንድ ሰው ሚዲያ ላይ ስሙ ከጠፋ ጠንቋይ ናት፣ ሂዳችሁ ከእሷ ቤት ፀጉር አትግዙ፣ ከእሷ ቤት አትመገቡ፣ እሷ ቤት ሂዳችሁ አትጠቀሙ፣ ሀበሾች እዛ ያላችሁ ተብሎ አድማ ሲደረግባት ማለት ነው። እች ልጅ ቦዘኔ ቀጥራ በቦዘኔ አላስደበደበቻትም። ወደ ህግ ነው የሄደችው። እኔም በሆን የማረገው ነገር ነው። አንቺም ብትሆኚ ታረጊዋለሽ። ህግ ካለው ደግ ትሄጃለሽ። ስምሽ ሲጠፋ የድርጅትሽ ስም ሲጠፋ በዛ ሰዓት አብሮ ተማክሮ ሲሄዱ ለምን ይሄ ነገር እንዳይመጣ አላሰቡ። አንቺ ቤት ውስጥ አሽገሽ ታስቀምጪ ሰዎች እንዲጠቀሙልሽ ነው አይደለ? ሰዎች ደግሞ እንዳይጠቀሙልሽ ሚዲያ ላይ ሀቢባ ቤት አድማ ሲሰራባት
የሱሱ ምቀኛዋም ጠላቷም ሀቢባ ናት። ከጠየቅሽኝ እኔ ሀቢባ ናት። በራሷ መሄድ ትታ በሀቢባ ትምህርት ሄደች ናት። ያን ነገር እንገርሽ ነገሩ በሀቢባ አልተመካችም። አንድ ጊዜ ነገሩን የለኮሰችዋ አፏን ዘግታ ቁጭ ያለችው ራሄል ራሱ ለምንድን ነው ወጣ የማትናገረው? የገነትን እውነትም ራሱ ለምንድን ነው የማታወጣው? ሪታ እንዴ ኧረ በእናታችሁ እዚህ ጋር ማለት ነው። ምን አገባት ራሄልን እሳት ላይ አትጣዷት። ታርቋል በቃ። ምን አገባት? የምን ግሩፕ ነው? ሱሱ ስለገባች ራሄልም ትግባ ምናምን። ውረዱ ከራሄል ጭንቅላት ላይ። ምን አገባት? ተስማሙ፣ ይቅርታ ተጠያየቁ፣ ታረቁ እኮ። አድማን አስደረገችባት። አንድ ነገር ልንገርሽ፣ ትክክለኛ ከራሄል ጭንቅላት ላይ ውረዱ። እኔ ይኸውልሽ ስለ አድማ አይደለም ከአባት የበለጠ ወይኔ ሀገራችን ላይ ያደግነው በሽምግልና ነው አይደል? ሀገራችን ላይ ያደግነው በሽምግልና ነው አይደል? በሽምግልና ነው። ቄስን የሚያህል ትልቅ ክብር ያለው ሰው ቄስን የሚያህል ክብር አይደል? ሀገራችን ላይ ማንም ሰው ሲያጠፋ ሽማግሌን የሚያስታርቅ የገደለ እንኳን ማለት ነው የገደለ ሰው እንኳን ቄስን የሚያህል ገብርኤልን የሚያህል ትምሴል ይዘው ኦኬ እግሯ ላይ ወድቃ ይቅርታ አድርጊላት አጥፍታለች። በመቤቴ ዝም በይ፣ በመቤቴ እንደው ዝም በይ፣ እንደው በመቤቴ ዝም በይ። ያላየሽውን አታውሪ። ኧረ በቅዱስ ገብርኤል ዝም በይ፣ ዝም አትዋሺ። ውሸታም እኔ አጨምሪልኝም አቀንሽልኝም ያለው አትዋሺ። እኮ ማለት ነው ባለችበት ቦታ በአባቶችም ይሁን በሰዎች በሽማግሌ እየተጠየቀ ሀቢባ ቤት ግን ሀቢባ አድማ ስታስደርግባት ነበር። ሀቢባ ስትሰድባት ነበር። አንቺ ጠንቋይ፣ ሰው አስገድለሽ፣ ሰው አሳስረሽ እያለች ስሟን ስታጠፋ በማን ምክንያት ነው? በሱሱ ምክንያት ነው። ሀቢባን ነው መናገር ያለባት። ሀቢባን ነው ሀቢባ አጠገባ የለች እንዴ? ሱሱ መረጃ እኮ ነው። ሀቢባ ሱሱ የምትነግራትን መረጃ ነው። ሱሱ ድምጿን አጥፍታ ሀቢባ ቤት እየገባች በሰራችው ነው። እችሊ ደግሞ ስሟን ማጥፋት አትፈልግም። ቤተሰቦች አሏት፣ ገባሽ? ስራ አላት፣ ህይወት አላት። ህይወቷን ሀቢባ እዛ ሀገር ላይ ስለሌለች በህግ ስለማትጠየቅ በቤቷ ላይ መርዝ ስትረጭባት ነበር። በማን ምክንያት? በሱሱ የተነሳ። ይሄ መርዝ መርጨት ምናምን አይደለም። ኦኬ ለምስልሽ አሁንም ይኸውልሽ አሁንም አዳምጪ። ኖ አሁንም ጥለን አይደለም። አንዳንዴ እየነገርኩ ነው። እውነትን ይሽን የምናገር እውነትን ይሽን። ምክንያቱም ልንገርሽ አንድ ሰው እስር ቤት አንድ ሰው ልንገርሽ መክፈር ሄለን እኔ ከፈለግሽ ማለት ነው እስከ ማስረጃ እነግርሻለሁ። እሺ እስከ ማስረጃ መክፈር ማለት ፖሊስ ጣቢያ ነው። ኦኬ መክፈር ማለት ፖሊስ ጣቢያ ውስጥ ማንም ሰው እዚህ ሀገር ጠይቂ ከ3 ቀንና ከ2 ቀን በላይ አይቆይ። ሱሱ ግን 1 ወር ነው የቆየችው። ለምን? እዚህ ጋር ፑሽ የሚያደርግ ስላለ ነው። ገባሽ? በግልጽ ስነግርሽ ማንኛውም ሰው ወንጀለኛ እንደው ሰው እንኳን የገደለ 3 ቀን 2 ቀን የሚቀመጠው። ከዛ በኋላ ምንድነው የሚደረጉት? ወደ ማረሚያ ቤት ነው የሚላኩት። ኦኬ በቤሩት ስንት ጊዜ ነው የሚታሰሩት? መክፈር ስንት ጊዜ ነው የሚቆዩት? ስሚኝ እኔ በሄሩት ነበር ንገሪ ማለት ነው። ልንገርሽ ተይዤ መንገድ ላይ በስም ተለዋውጦ ማለት ነው እስከሚጣራ ድረስ